يعيش جننك أبيكم يا ሰየው እንግዲህ ጠላቶቹ ሀሳባቸው አልሳካላቸው ሲል አሁን ደግሞ ሌላ አዲስ አጀንዳ ይዞ መጥተው በአዲስ አጀንዳ እያወሩ ነው ማለት ነው። እሱም ምንድን ነው ወዴት ነው ካላችሁ ሰየው ጥገኝነት ነው የሄደው ወደ ኢሮፕ። ሲያሻኛቸው ደግሞ ሰየው ኬንያ ነው የሄደ፣ ሰየው ይሄ ነው ገለመሌ 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 እያሉ እንግዲህ ይቀደዳሉ። ምክንያቱም እነሱ ሪፖርት ላይ ነበር እየጠበቁት ያሉት። ስለዚህ ሀሳባቸው ስላልተሳካላቸው እንግዲህ ቅጥል ድብን ብለው ደግሞ ሌላ አዲስ ነገር ሌላ አዲስ አጀንዳ ይዘው መጥተዋል ማለት ነው። እሱ ግን ጥገኝነትም አይደለ ሄደ፣ በኬንያም አይደለም የሄደ። አንዳንድ የጀግና እህት ወንድም ሲኖራችሁ እንደዚህ ነውና እህቶቹ ወንድሞቹ እንግዲህ አኮርተውት እንግዲህ ወደ ዩሮፕ ነው የሄደ። ዩሮፕም ሄዱ እንግዲህ ተቀጥሮ እንደማይሰራ ነው የተናገረው ማለት ነው። የራሱን ስራ ባለ ሀብቱ ወርቁ አይተነው እንደሚያበረክቱለትና በራሱ በአዲስ ነገር እንደሚመጣ ነው የምታዩት። ከዛ ቅጥል ለደበነት ላላችሁ ማለት ነው ጠላቶቹ እንኳንም ተያዘ እያላችሁ ብዙ ብዙ የተናገራችሁም አላችሁ። ብዙ የተከፋ ቢኖርም ደግሞ ብዙዎች ደግሞ ደስ ብሏችሁ ነበረ ሪፖርት እየጠበቃችሁት ምናምን ነገር ልታስበሉት ማለት ነው። ነገር ግን አልተሳካላችሁም። ስለዚህ እቅዳችሁ ስላልተሳካላችሁ ያው እንግዲህ በጥገኝነት ነው የሄደ እያላችሁ ደግሞ አዲስ አጀንዳ ይዛችሁ መታችሁ ለእናንተ ፎሎ መሰብሰቢያና ለእናንተ አጀንዳ ይሆናችኋል ማለት ነው። በተለይ አንድ የአፄ ዘርዓ ያዕቆብ የሚባል ማለት ነው እልም ያለ ቆሻሻ ነው። ይቅርታ አድርጉልኝና የመጨረሻ ቆሻሻ አይገልጸውም። ባይዘዊም ለአማራ እታገላለሁ የሚል ልጅ ነው። ጀስት ግን እውነት ይመስላችኋል? ኖ አይደለም። ለአማራ የሚታገል ሳይሆን ከፋፋይና ቆሻሻ ነው። እኔ ባይዘዊ ሰው ሼር አድርጎልኝ ዩቲዩቡን ሰብስክራይብ አድርጌው እሄድላችኋለሁ። የሚያወራው በቃ አማራን የሚከፋፍል ነገር ነው የሚሰራው ማለት ነው። ዘርዓ ያዕቆብ ነው ምናምን የሚባል ስሙና ተግባሩ ምንም አይገናኝም። ይቅርታ አድርጉልኝና ማለት ነው እና ሰላም ወለልኳቸውማ። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ጋይስ? ሰላማችሁ ይብዛ። እንግዲህ ያው ፋሲካ ነው፣ በቃ ምንም ማድረግ አይቻልም። እኛም እንግዲህ አለን ማለት ነው ከመዳም ኩሽና እንግዲህ ይቅርታ የአመቱ ሰው ይበልንና ሀገራችን ሰላም አድርጎልን እንግዲህ በስደት ያለነውም ባህልም በሀገራችን ቤተሰብ ጋር እንድናከብር ከወዲሁ ምኞቴ ነው ማለት ነው። ምንም ማድረግ አይቻልም፣ ለበጎ ነው ማለት ነው። እንግዲህ አለን እኛም ያው አለን አለን ትላላችሁ ማለት ነው። እና ሁሉ ሰላም ነው፣ አሸወይና ነው፣ ደህና ነን፣ ደህና ደህና እናላችኋለሁ። እንግዲህ ይሄ ዘርዓ ያዕቆብ የሚባለው በጣም መጥፎ ሰው ነው። ወንድማችን ለእህታችን ፍትህ በቆመበት እሱ ግን ብር እየቆጠረ ነበረ። ይሄን ያልሰራህ ይሄን ያል ፎሎ ተደረግ በጣም ቆሻሻ ሰው ነው። በይዘው ዘርዓ ያዕቆብ የሚባለው ሰውዬ ማለት ነው። መጥፎ ነው እና እኔ ጥሩ እንዳላይደለ ሳየው ፎሎ አደረግኩት። ፎሎ ቲክቶክ እንኳን ፎሎ አላደረኩትም ስለማውቀው ፎሎ አላደረኩትም። ነገር ግን ዩቲዩብ ላይ ሰብስክራይብ አነሳው። በጣም መጥፎ ሰው ነው። በቃ መከፋፈል ነው ስራው። ስለዚህ አሁንም ደግሞ ድጋሚ ደግሞ እሱና ግብረ አበሮችን ሸክፎ ዩቲዩብ ቲክቶክ ላይ በጣም ብዙ ነገር ነው የሚያወራው። በቃ ስለ ሰየው በቃ አስጨንቋቸዋል። በቃ ወይኔ አንድ ሰየው እኔ ምንድን ነው ያደረጋችሁ? እሱ ምንም እኮ አላደረጋቸውም። በይዘው ይገይስ አሁን ፖለቲካ ይናገር ምና ይናገር ሳውዲ አረቢያ እያለ ነበር ፖለቲካ የሚናገረው። ነገር ግን አሁንም ቢሆን ፖለቲካ ተናገር አልተናገረ ማፊ ፋይዳ ለማያምርበት ፖለቲካ ወንድሞቻችን እየተቀጩ ወንድሞቻችን ህይወታቸውን እየገበሩ ነው። ማፊ ፋይዳ ትግል አሁን ማንም ጦርነት ስልችት ብሎታል፣ መሮታል። በዛ ላይ ደግሞ የማይቋጭ ትግል ማፊ ፋይዳ። አንድ አይደሉም ወገኖቻችን፣ አንድ አይደሉም፣ እየተከፋፈሉ ነው። አንድ ቢሆኑ ነበር እንጂ እኩሉ ጥሩ ሲሰራ ታዩታላችሁ፣ እኩሉ ሲያለማ ታዩታላችሁ፣ እኩሉ ሲያጠፋ ታዩታላችሁ፣ እኩሉ ደግሞ ወይ ለስልጣን ሲስገበገብ ታዩታላችሁ። ከዛ በዛ ወንድም ወንድሙን እየገደለ። ስለዚህ ይሄ ምንድን ነው ትግል? ማፊ ፋይዳ። ትግሉ በሰላም ካላለቀ ምንም ይሄ የሚፈይደው ነገር የለም። ወገን እያለቀ እየተቀጠፈ እነሱ ወይ ለስልጣን ነው ወይ ለገለመ። ስለዚህ ምላችሁ ፈልጌ ነው አሁን ለማያምርበት ትግል በቃ ኢትዮጵያ እንድትሆን ነው ሁላችንም መስበክ ያለብን እንጂ ምንም አፌ ፋይዳ ተከፋፍለን አይተነዋል። ምንም የመከፋፈሉ እንትኑ እንትን ይቅርታ ጋይስ፣ እኔ ከጧት ተነስቼ እንትን ስል አላርጂክ አለብኝ። በይዘው ወይ በጣም ኃይለኛ አላርጂክ። ጠዋት ተነስቼ እንደዚህ የሆነ ጥሩ አይደለም እና ለዛ ነው። በተረፈ ግን እንግዲህ ያለው ነገር ይሄ ነው። ስለዚህ ስለ ሰያ መቼም አይሳካላችሁ እና ደስ አይበላችሁ፣ ደስ አይበላችሁ። እንዴ ምን አስባችሁ ነው? ደስ አይበላችሁ። አሁን ደግሞ በቅርብ ደግሞ በቃ በራሱ ስራ ሲመጣ ምናምን ቅጥል ድብን
ምንድነው የምትሉት? በቃ ተቃጠሉ። ምንም ማድረግ አይቻልም። ቅጥል በሉ። መቃጠል ስራችሁ ነው። የሰው አጀንዳ ስራ አድርጋችሁ የያዛችሁት ሰዎች እንግዲህ ያኔ በራሱ ስራ ሲመጣላችሁ ደግሞ የበለጠ ጨርቃችሁን አውልቃችሁ በቃ ትሄዳላችሁ። በቃ እኛም አለን ማለት ነው እና ምንም ነገር አይሳካላችሁም። በቃ ምድረ ምቀኛ ሁላ ማለት ነው። አዎ ወንድማችን ስላላገኛችሁት እንግዲህ ተቃጠሉ፣ ተቅጥል ርርድብ እንበሉ። ምንም ማድረግ አይቻልም እና ያው ያለው ነገር ይሄ ነው። ብቻ ለማንኛውም እግዚአብሔር ይመስገን በጣም ደስ ይላል። እድሜ አንዳንዴ ሰው ሲወዳችሁ እና መከታ ሲኖራችሁ ደግሞ ይሄ ነው ያለው ነገር። ብቻ በጣም 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 ነው ደስ የሚለው ማለት ነው። በጣም 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 ደስ ይላል እና እኔ በጣም ነው ደስ ያለኝ። ለማንኛውም እንግዲህ መልካም ሰዎችን በዚሁ አጋጣሚ እንግዲህ ያኑራችሁ ነው የሚባል አይደል? መልካም ሰዎች እንግዲህ ፈጣሪ ውለታችሁን ይመልስላችሁ ነው የምንለው። ይሄን ያለው ነገር። በተረፈ ግን ሌላ ምን እላችኋለሁ ጋይስ? ሌላ ምንም አልላችሁም። ጀስት ቻናሌን የምታዩት ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ ደግሞ እናመሰግናለን። ውዶች፣ ማሮች፣ ፍቅሮች ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። ጦርነት ምናምን በቃ ይበለን እና ያለው ነገር ይሄ ነው። መልካም በዓል ብለናል። በዓሉን የምታከብሩት በሙሉ እኛ እንኳን ያው በዓል አናከብርም። ባይዘው መዳም ኩሽና ምን የምናደርገው ነገር የለም እና ሰላማችሁ ብዙ ትትረፍረፍ ይበል። ቤቶች ማሮች ፍቅሮች ስራ ለስራ በጣም ብዙ ስራ ቤታችን ዝርክርክርክርክርክርክርክር ብሏል። እኔ ቁጭ ብዬ ስልክ አሁን ይሄ ስልክ የሚባል ምንድነው እንደዚህ ቋቅ አድርጎኛል። በቃ እነሳለሁ ስልክ ለምንድን ነው እንደዚህ ከስልክ ጋር ያያዘኝ ነገር ወገን በጣም ስልክ እያበዛው ነው። አሁን ምን እንደሆነ ባላውቅም ማለት ነው። እና ታይንም ጥሩ አይደለም። ስራም እያስፈታን ነው። ይሄ የተረገመ ስልክ እና ሰላማችሁ ብዙ ይወልዶች ይሄ ነው ያለው ነገር። እናመሰግናለን። ወይኔ ዛሬ ግን ይቅርታ ተነፋነፍኩባችሁ። ምንድነው ጠዋት ጠዋት ላይ ስነሳ እኔ በጣም አላርጅክ ስላለብኝ ነው ጋይስ፣ በጣም ይቅርታ። እና ይሄን ያለው ነገር ሌላ ምን እላችኋለሁ? ሌላ ምን ማለታችሁም ትላላችሁ? የፊት ማዲያት ወይ ማዲያት ዩት እንዳለ ማዲያት በማዲያት እንላችኋለሁ። ፊት አልሐምዱሊላህ